ነው ስቆም የነበረው ማህበረሰብን ወክዬ እሺ ግን የማንም ሸርሙጣ የማንም የናይጄሪያ ቆሻሻ የምታገራበት እንደነ ጆከር ዘርን ሰንቦ የማይጠግብ ከጂጂ የማይተናነስ እኔ ነኝ ያስከሰስኩሽ እኔና ይሆን ነኝ ያስከሰስኩሽ ተቀበልኩኝ ንገሪ ቁጥሬን እናስፈትናችሁ ጌት እየሰጣችሁ የምታሰድቡኝ እናንተ ናችሁ እሺ ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ ምክንያቱም ለማህበረሰብ ስለቆምኩ ጆከር አንተ የለመነችበትን ቮይስ ልክልሃለሁ ለግሌ ብቆምማ ይሰማል እንግዲህ አይደል ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ አባቴ ቱለማ ኦሮሞ ታደሳ ብሩ ነው 50 አመቱ አገርን ሲያገለግል የነበረ አባት ነው ያለ ቁሻሻዎች አንድ መሆናችንን ረስታው ነው አይደል እቺ ዘንባ ይሄን ታግያለሁ አለች እኮ ተከፈለልኝ እኔ አልተመለሰም መልሺ ነው የምባለው ልክ ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስ መዘገቡ እኔ ነኝ የምከፍልበት ልክ ይላለው እያንዳንዱን ዝርዝር ማለት ነው ለምን ለቆም ኖሮ 5 ዩቲዩብ ላይ የተዘጋብኝም ነበር 5 ዩቲዩብ ላይ የተዘጋብኝ እንዴ እኔ ሰሜንን የታባታችሁ ነው ማውቃችሁ የታውቃችሁ ሰማውት አሁን ጎጃሜ ልትሆን ነው እንዴ ጎጃም ኩፋለች እኮ ጎጃም ጃር ዳሞቴ ነኝ አለች እኮ ዳሞት ለማራ ተብያለሁ አለች እኮ አንድ ቀንም ብራችሁ ለዚህ እንኳን አልተቀማችሁ እኔ ለመክሰስ ግን አረ ታውቀሽ ስለዚህ ጉዳይ ታውን ሌላ ጎላት ትግቢ እኔ ለመክሰስ ዝም በሏት ትለፍልፍ መቅዳት ነው ኖ ሪከርደሮች ያስመለሳችሁ መቅዳት ሪከርደሮች አሉ እናደርሳለን ለሚመለከተው ሚታ ሪከርድ እንዳትከፍቺ እሺ የለመነችበትን ኤቪደንስ ነው እሺ እንዳትከፍቺ ወርቁን ስትለምን ዋለኝ ቮይስ ነው እሱ አይከፈትም እሱ በውስጥ የነበረው ወደ ውስጥ አይወጣም እሱ አይላክ ለሌላ ሰው ወጣ ሰው ነው ብላለች እናቴ አይ አልክም ማለት ሰውነቱ እንኳን ወይ ሚውት አርጊ ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርስ ይወስዳል ገባው ያኔ ጀምሬ ነው ዘንድሮ ወርቅ ያስከፈልኳት ጂጂ ገና ድጇን አስቀራታለሁ መች ብላጊ በጂጂ ባደረኩት ኤኒ ታይም ደስተኛ ጂጂ ዱባይ እየተዝናናች እንደሆነ ነገር ፕሊዝ እናንተ ለግል ክብራችሁ ተንቆራችሁ አማሩታ ይቅርታ ጠየቀች ገብታችሁ እኔ ለሰው ማልቀስ ይቅርታ ጠይቃ ነው ከካደች እሷ መረጃው ግዴታ ነው ተካደ ሁሌ ቆሙ የሚያስብ ሰዎች ነኝ እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ ግን ለራሳችሁ ነው ክስ ስመሰርቱ ያየነው አማራ መስደብ አይደለም እስተ ወለጋ ድረስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገረን አንድ ቀንም እንቅስቃሴ አልጀመራችም ግን ስትነግዱ በዘር ነው እኔ ግን ለዘር ነው የቆምኩት ለህዝብ ነው የቆምኩት ገብታችኋል እቺ የምትራት ምጥርጥሬ እናንተ ያላረጋችሁት እኔ አድርጌያለሁ ነበር ለህዝብ ቆማ ነበር እንደ አንበሳ አምጡ ስትል የነበረው እቺ ሰውዬው ለማን ብሎ ከሀገር ተሰድቶ አሁን አንቺ ስለምን ለህዝብ ቆማ ነበር አንበሳ ስለምን የነበረው በፈለግሽበት መንገድ እስኪ ማን ነው የተሰደበ በሷ አንቺን ቆሻሻ እስኪ አንድ ደቂቃ አብዲ ሚውት እናድርግ ማን ነበር የሚሰደብ እዛ ቤት ሌላ ቤት ፎቶ አላት ምናምን ብላ ሄዳብኛለች ትቀልዳለህ እንዴ እኔ ብዙ መረጃው አለኝ ከፈለገች አውጣዋለሁ መቤቴ ስትለምን አልቀሳ እያለች ስትለምን ኤታ አባታችን ዝምባ እንደ ግለሰብ የግለሰብን ተታን የህዝብ ልጅ የሆነውን ከነካች በኋላ ምን መፍጠር ያስፈልጋል እንደዛም ግን የቆምኩት ያኔ ለእብናት ነው እጄ እህል ስሰጥ የነበረው ለወሎ ስሰጥ ነበር እኔ ሰሜንን አላውቀው
ያ ለግሎ ክብር እንደቆሙት ምን አለ ከመጡበት ማህበረሰብ ቢቆም እንዳ ለመጣበት ማህበረሰብ እኮ ነው ስንት ነገር ደፍተት ሀገር አይ ለሱዳን ነበር እስከዛሬ ቆሞ ገና ተሳደበች ሀብትና ንብረቱን ጥሎ የወጣው እኮ ለህዝብ ለሱዳን ነበር የሚቆመው። ወርቋ ለሷ ቤት እኮ እየተናገረች እኮ ነው ለሱዳን ነው ሀገሩን ጥሎ ይወጣ። እሺ ያ የሚነገረውን ነግራችኋለሁ። ከዛ በኋላ የፈለጉበት ሰማይ ቤት መሄድ ትችላላችሁ። በለቲ አንዴ ነው ከልቤ ቀረብ ብዬ ሰው ማናገር። ያን ካልተረዳው ስሜቱን የማይረዳን ሰው ከዛ ሰው ጋር እኔ ምንም ስመላለሳለሁ። እዛ ሴት ያ ጨርሻለሁ። እስከ ዛሬ በሰው ሞራል ላይ ስትጫወት የነበረች ዝምባም ዛሬ ስለ ሞራል ታወራለች። በዘራት ነው እንግዲህ አብዲ ሚውት አድርገው በቃን፣ ሰለቸችን እንዴ በቃን። ቆይ እንስማት ታልቅስ ከዛሬ ውጭ እድል ስለሌላት እና ወደ ሀሳብ እንገባለን። እየጨረሰች ነው። አታርስም። 6 ሰዓት ነው የምታወራው። አመት ነው የምታወራው። ጠብቋት እንዴ 6 ሰዓት ነው የምታወራው። ምን ስራ አላት እንዴ? ተሰርባችኋል እያለች ነው። መረጃ ላይ እያለች ነው። ስሙት ቆይ ነቃዮች እንቀላችሁ እንደ ሄለኗ ስንቱ ሚውት ነው ክፈታታ። ቱን ልታስለቅስ ነበር። በቃ ባጭር አለቀሰች። እዚህ ሁላ ሰው ሄለንን የመረጣችሁት ስታዩኝ የበላችሁን አንበሳማ ማስመለስ አለብን። ቤተሰብ አንበሳ አንተ ግን ወር ሳይቆይ የሳራ እርግማን እንደዚህ ያስለቅሳት አደባባይ ላይ ይሆን? ማግኒቲ ወጪውን ጠቅላላ እንደምትከፍል ታውቃለህ? የወርቁን ወጪ ምን የወርቁን ብቻ የኛም አለበት እንጂ የኛም ወጪ አለ፣ ኪሳራ አለ። የኛም ወጪ አለ፣ ኪሳራ አለ። እዮዳብ ዮኒ ማሞ ስላየው እኮ ነው እዛ ጊፍት የሚሰጠው። እርግጠኛ ነኝ። አዎ ዮኒን እዚህ ስላየው አንተ ራሱ አይቀርልህም ጉትዬ። አንተን ስላየህ ያ ጊፍት ይሰጣል። ታውቃለህ ሄዶ በቀጣይ ጉቶ እንደዛ ናት እኮ አባል ጉቶማ አይቀርልህም እንዴ እሱማ አይቀርለት ጉቶ። እኔ ኢንፎርሜሽን አቀብያለሁ፣ አታስቡ። ለሚከተለው አካል ሙሉ መረጃ እየሰጠን ነው። ቀጣይ እንትን ነው ምናምን ቀጣይ በዚህ ሳምንት ወደ ዱባይ ነው ማግኘት ዘመቻው። ዱባይ ነው። ዱባይ ገቢ ምን ሰዋል? ዱባይማ መጨረስ አለበት። ዋናው እዛ ነው፣ መፍለቂያው እዛ ከዛ በኋላ ይሄ ጉቶ የዱባዮች ደግሞ ሪከርዳቸው ነው ያስኩት ነው። ሞዴሬተሮች እናንተ ዛሬ በስነ ስርዓት ይቅርታ ልትጠይቅ እኮ ነው የገባችው። ግን አይተሃል በተቃራኒ እንደተሳደበች አይታችሁ? ጠየቀች እኮ ቅድም ጠየቀችና አልቅሳ ከዛ ፖለቲካ ሰራች፣ በኋላ ተሳደበች። አንተ ለራስህ ስትል ነው ሀብትህ ስላለ ህዝብ ሲገደል ምን ሲል አንድ ነገር አድርገህ የማታውቀው አሁን ለራስህ ስትል ከሰስክ ብላለች። ይዘናል ቢደርሱ መሀል አዲስ አበባ ወርቃይቶ ነው። መሀል አዲስ አበባ ተቀምጦ ዛሬ እየተንሸራሸረ ንብረቱን አስጠብቆ እየተንቀሳቀሰ ነው። በሷ ቤት ስሚ ቤትዬ ማን ያየ ማን ያርዳ ያየ ማን ይቅበር ምናምን የሚባል ነገር አለ። እኛ ጎንደር አካባቢ መጥቶ አይተናል በየዛሬ 5 ዓመት። ኧረ እሱ በቱን የወጣ እሱ አይደለ ግን ጉሩምቧን ታንካ ስለሆነ የወጣቸው አላስችላታልና ይቅርታውን እንደገና በስድብ ለወሰችው። መልሳ ተሳደበች። ሌላ ጉዳይ ሰማችኋት ያለችው
አዎ ስሜት ተጠራው ከጆከርና ከጉቺ ጋር አይደለም ከሀገር ባለ ሀብት ጋር ነውና ደስተኛ ነኝ እያለች ነው። እኛንን ክሱ እኮ ገና መጀመሩ ነው። ያልገባት ነገር እኮ ገና በብዙ ነገር ነው የምትጠየቀው። አያ ያወዳደራችሁ መሰላችሁ እንዴ ከዮኒ ጋር እንዴ? ለምን እንደምትጽፉ ወቁ እንጂ ጋይስ አቦታውን ዮኒም ጆከርም ማንም አሁን እዚህ ጋር ያለ ነው እኛንና አድራሾቹ እንዲደረግ እንዲፈጸም እንዲከበር እሷ ላየሽ አድራሾቹ እኛንን እንዲደረግ አስፈጻሚዎቹ እኛን ዋናዎቹ እኛን እሱ ማየት አይተሽ የታውቁ የቲክታክ ማፕ የለውም። ይሄን ማወቅ አለብን። የኔ ክብር እንትን የሚያደርግ ወይም ደግሞ ፍርሃት መስሏችሁ ነው? ለኔ እኮ ክብር እኔ እኮ እንደዚህ እሷንማ ያካታለች ዝምባ ለምን ትገኛለህ? የታውቋት እቺን ኮተት ሆኒ በሶሻል ሚዲያ ብቻ መሰለህ እንዴ አንበሳ የጠየቀችው በውስጥ ሚዲያ እኮ ነው ሚስጥርህን እንዳወጣ ድፍረቷ ደስ የሚል እኮ ነው በጣም። አንበሳው ነው መጣባት አይደል? ለአንበሳ ስጠኝ ይባል። እስከ ዛሬ የበላችሁን አንበሳ እኮ ነው የሚያስከፍለው። አንበሳው ነው መጣ ከሚሊዮነር ጋር ነው ከአንድ ዳቂጥን ከጣልከው ቆሻሻ ጋር ፓንት እንኳን በስነ ስርዓት ከማትለብስ ጋር ስሜ ተጠራ መሰላችሁ? ለኔ እኮ ክብሬ ነው። ደስ የሚል ስቃይ ታውቃላችሁ? የቴዲ አፍሮን ዘፈን ደስ የሚል ስቃይ ልሏታል። ስንት ነገር ነው የምትለው በፈጣሪ ስቃይሽን አበዛው። ዮኒ ስማት ይሁን እድሜ ልክ ለፍልፈ እንደምትናቅ የምታውቀው አስታውሶ ልክሰስ ያለ ሰው እንኳን የለም። እኔ ግን ይሄን ያህል ክብር ያለው ትልቅ ባለሀብት ነው ሄለንን ካሰሳት ተብሎ ስም አብሮ የተጠራው ነው ያብርተሽ ነው ታዲያ ምንድነው? ዮኒ ምን አረገ? አይተዋለሽ መሰለኝ ኢንሳይደሮቿ ነግሯታል። አሁንማ በቃ ልክ ማን ከሰሳ ሲባል እኮ አስቧል። ብርቅዬ ባለሀብት ትልቅ ስም ያለው በሱ ደረጃ ያሉ ሰዎች እሳቸው ስማቸው ሲባል ይሄም ስም አብሮ ይጠራል። ለኔ እኮ ክብር ግን እነሱ እንደዚህ አይነት ቦታ አሁንም መገኘት የለባቸው። አይ ቦታ ይሄ ነው ካሉ እኔ ከባለቤቱ በላይ የሚያውቅ ቡዳ ነው። ምንም ማድረግ አልችልም። ጂጂም ዮኒም የተና ግን ትንሽ መስዋዕት ከፍዬበታለሁ የተባለው ማህበረሰብ የመጣውበት ቤተሰብ እንዴት በእንደዚህ አይነት ደረጃ እልቂ ሲታወጅበት ምን ሲል አንዱን ሰው እንኳን ፖለቲካ መንግስት ላይ ማውራት ሌላ ነው፣ ህዝብ ላይ እልቂትንና ማንቋሸሽን ምናምን የተከለከለ ነው። ምንድነው ብሬን ጭነቀው ከተባለ ምን ነው? በማህበረሰቡም ደግሞ የበለጠ ክብር እንዲኖር ዋይ ጂጂ ላይ ነገር አላረጋችሁ ሀፒ ያጠገባችሁ አስወጥቶኝ ነው ጋይስ ለማላውቃቸው ሴቶች እሺ ያ መተዛዘብ ሁሉም የሚያስጨንቀው የግሉ ምንድነው እያወራች ያለችው?
አሁን እኮ ሪካርድ አድርጉ። አሁንም ሪካርድ የማች ገባታል እቺ ደነዝ። አንተም ሌላ እንደገና ድራማ ፈልጋለሁ። ሪካርደሮች ቁጭ ብለው እያረጉ ነው አሉ። በቃ እኛ ሰመስተን ማች ገባታል እቺ መሃይም በግለሰብ ደረጃ ሴት ይደበድባል በሽታ አለበት ምናምን ብለህ ቀበጣጠረች እብድ ይወዲ ስማ መጀመሪያ ጊዜ ስደውልልኝ እንትና የጀልባ ጥንቴ ናት ምናምን እያለች እኔን እንትን ታርጌቱ ስለማስገባት ያ ዛሲ ምክንያቱም ለዚህ ነው ብዬ ተናግሬያለሁ። በዚህ ሰዓት ሞዴሬተር ስጪ ምናምን ትላላችሁ። ከኖሪ ማውቃችሁ ነው የምትጠይቁ። አንዳንድ ሰው ጀዝባ ነው እንዴ? ኧረ ይወዲ ዳንስ ተሳቀ ሃይላይት ያዩት ማን እንደጻፍሽም አላውቅም። እንዴት ነው አንቺን ፈልጌ በዚህ ሰዓት ሞዴሬተር ማድረግሽ? ማናቸውን የጻፋችሁ?